ለኔ እንደማትሆነኝ ተረድቶታል ልቤ። ቅመምዬ ብሩኬ ካንቺ ውጭ ወደ ውጭ አታስቢ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ያው ብሩኬ ዛሬ በቤቱ ይመጣል ብዬ ነበር፣ ከች ብሏል እንዳልኳችሁ ማለት ነው። ያው ትናንትም ስለጠፋው ብዙ ልጆች በውስጥ ስታናግሩኝ ነበር። ብሩኬ የት ሄዳችሁ? ስለ እኔ ተጨንቃችሁ። በነገራችን ላይ ጨረቃ ደስ የሚሉኝ ነገር ምንድን ነው? በቃ ሀይሚና ብሩኬ ተለያይተው እንዲመጡ አይፈልጉም። ቢጨቃጨቁም ቢጣሉም በቃ አንድ ላይ እንዲመጡ ነው የምንፈልገው። እና እሱም እንግዲህ ተናግሯል። አብዛኛው አብረው እንዲሆኑ በመሀላቸው ሰው እንዳይገባ ነበር የምንፈልገው። ብዙዎቻችሁ እኛ አብረን እንድንሆን ነው የምትፈልጉት እና በጣም ነው የምናመሰግነው ብሎ በጣም ምስጋና ሲያቀርብ ነበረ። እንግዲህ ቅመምዬ ደግሞ ያው እንለያይ ቢያንስ የልጁ ዲኤንኤ እስከሚመረመር ድረስ እኔ ካንተ ጋር መሆን አልፈልግም ነበረ። ያው እሱ ደግሞ ሰው ልጅ አግብቶ ወልዶ ይለያያል እንኳን አይደለም ይሄ ያልታወቀ ነገር። እኔ ደግሞ አላደረኩትም፣ እርግጠኛ አይደለሁም ካልክ ልጁ ያንተ ነው ብሩኬ። እኔ በሴት ልጅ የተነሳ በወንድ ልጅ የተነሳ ከሴት ልጅ ጋር መጣላት ሰልችቶኛል። እኔ በአንተ የተነሳ ከስንቱ ሴት ጋር ተጣላው፣ ሰለቸኝ፣ ቸከኝ፣ አልፈልግም፣ እንደፈለከች አድርጋ ትያዝህ ብላ እንግዲህ እሷ አገግማለች። ያው ጋሽን ደግሞ አናግሬዋለሁ፣ ግን ጋሽ አልተረዳኝም፣ ሊረዳኝ አልቻለም። ለዛ ነው ምናምን ብላ እንግዲህ አቤቱታ ታቀርባለች ማለት ነው። ግን አይለያዩም። እመኑኝ ሀይሚና ብሩኬ መቼም አይለያዩም። ግን በእናታችሁ በመሀል የሚያስገቡት ሙዚቃ ወይኔ እኔም ብቻ ነው ግን ውስጤን እንትን የሚለኝ በጣም ነው። በቃ አላቅም። በመሀል የሚያስገቡት ሙዚቃ ከሚሰሩት ቪዲዮ ጋር ይሄዳል። በነገራችን ና መጨረሻ ፓርት ላይ አይታችኋት እንደሆነ አልቅሳለች። አንጀቴን ነው የበላችኝ። ሀይሚ ለምን እንደሆነ አላቅም አንጀት ትበላለች ከምር። ለማንኛውም ግን ቤተሰቦች አይዟችሁ፣ ብዙዎቻችሁ ኮሜንት ላይ እያለቀሳችሁ ነው። ሀይሚና ብሩኬ አይለያዩ እውነት ለመናገር ማለት ነው። ትናንትና ጋሽም ተናግረዋል። ባልና ሚስት ናችሁ እናንተ ስላለ ባልና ሚስት ደግሞ አይለያዩም። እነሱ ደግሞ ከባልና ሚስት አልፎ የሌለ ፍቅር ነው ያላቸው ማለት ነው። ስለዚህ የሚፋቅር ሰው ደግሞ መቼም አይለያይም። እነሱ አክተሮች ናቸው ሲጀምር። አክተር አይለያይ እንደ ድራማ እንኳን በወስደው ማለት ነው። እና ይመቻችሁ፣ አይለያዩም ሀይሚና ብሩኬ መቼም። እሺ እንዳታስቡ ቤተሰቦች፣ ይወዳችኋለሁ። መልካም አዳር። ባይ ባይ።